et de l'Union africaine. Djibouti እንደ ክሬሚያ አይደለችም። እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአደባባይ ሲናገሩ ተደምጠዋል። በቀደመው ሳምንት ስለ ሶማሌላንድ የተሰማው ነገር ብዙ ያስባለ ብዙም ያጻፈ ሰንብቷል። ጽዮን የአፍሪካ ቀንድን የፓንዶራ ሳጥን ከፍተዋለች። በአፍሪካ ቀንድ የሶማሌላንድ ዕውቅና የማግኘት ጉዳይ ልክ እንደ ግሪኩ ተረት ፓንዶራ ሳጥን ታሪክ ነው። አንዴ ከተከፈተ የማይመለስ ለውጥንና ያልታሰቡ መዘዞችን ይዞ ይመጣል። በአፈ ታሪኩ መሠረት ፓንዶራ ሳጥኑን እንድትከፍት የገፋፋት መጓጓት በመጨረሻ መከራንና መስቀልቅልን ወደ ዓለም እንደለቀቀ ሁሉ የሶማሌላንድም ዕውቅና ጉዳይ በቀጠናው ለዓመታት የታመቁ ፖለቲካዊ ውጥረቶችን የመፍታት ዕድል አለው። በአንድ በኩል ዕውቅና መስጠቱ እንደ ፓንዶራ ሳጥን የመጨረሻ ስጦታ ተስፋን ይዞ ሊመጣ ይችል ይሆናል። ይህም አስተማማኝ የባህር በር ለማግኘት ሽብርተኛነት በጋራ ለመዋጋትና ለዘመናት የቆየውን የራስ ዕድል በራስ የመወሰን ጥያቄ በመመለስ ለቀጠናው አዲስ የኢኮኖሚ ብርሃን ሊፈነጥቅ ይችላል። ኢትዮጵያ የታጁራህ ወደብን ለብቻዋ ለመጠቀምና በጅቡቲ ግዛት ላይ የባህር ኃይል ጦር ሰፈር ለመገንባት ያቀረበችውን ጥያቄ ጅቡቲ በጽኑ ውድቅ ማድረጓን ከሰሞኑ አስታውቃለች። ፕሬዝዳንት ኢስማኤል ኦማር ጌሌ እንደገለጹት ከኢትዮጵያ ድንበር እስከ ወደቡ ድረስ ልዩ የይዞታ መብት ያለው ኮሪደር የመፍጠር ጥያቄ ተቀባይነት የሌለው በመሆኑ በይፋ ውድቅ ተደርጓል ብለዋል። ፕሬዝዳንት ጌሌ ለፈረንሳዩ ጁን አፍሪካ መጽሔት በሰጡት ቃለ ምልልስ ኢትዮጵያውያን ልንቀበለው የማንችለውን ጥያቄ የያዘ ልዑክ ልከውልን ነበር። ይህም በኢትዮጵያ ድንበርና በታጁራህ መካከል ልዩ የይዞታ መብት ያለው ኮሪደር እንዲፈጠርና ለባህር ኃይላቸው የሚሆን ጦር ሰፈር እንዲመሰረት የሚጠይቅ ነበር። ይህ እኛ የተስማማንበት ጉዳይ አይደለም። ስለሆነም ጉዳዩ አሁን ተዘግቷል ብለዋል። የባህር በር የሌላት ኢትዮጵያ በጅቡቲ ወደቦች ላይ ያላትን ጥገኝነት ለመቀነስ የባህር በር አማራጮችን በስፋት እየፈለገች ትገኛለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የማግኘት ተፈጥሯዊ መብት አላት በማለት ቀደም ብለው የሰጡት አስተያየት በጎረቤት ሀገራት ዘንድ ቀጠናዊ አለመረጋጋትን ሊፈጥር ይችላል የሚል ስጋት ቀስቅሶ ነበር። ይሁን እንጂ ፕሬዝዳንት ጊሌ አክለው እንደገለጹት በቱርክ ዲፕሎማሲያዊ ጥረት አማካይነት አሁን ላይ ውጥረቱ ረግቧል። ቱርክ እያደረገችው ያለው ሽምግልና በዚህ ረገድ አወንታዊ ሚና ተጫውቷል። ለባለስልጣኑ ግልጽ ያደረግነው ነገር ጅቡቲ እንደ ክሬሚያ አይደለችም የሚል ነው ብለዋል። ይህም ሩሲያ ክሬሚያን የጠቀለለችበት ሁኔታ በመጥቀስ በጅቡቲ ላይ የሚደረግ ማንኛውንም የውጭ ጫና ወይንም የመሬት ይገባኛል ጥያቄ እንደማይቀበሉ ለማሳሰብ ደፍረዋል አስብሎላቸዋል። በዚህ የከበደ ድፍረት ያልተገታችው ጅቡቲ ከኢትዮጵያ ታሪካዊ ጠላት ግብጽም ጋር ፍቅሯን እያጦፈችው ነው እየተባለ ነው። በቅርብ የግብጽ የኢንዱስትሪና የትራንስፖርት ሚኒስትር ካሚል አልዋዛሪ ወደ ጅቡቲ ያደረጉት ይፋዊ ጉብኝት በሁለቱ ሀገራት መካከል ታሪካዊ የተባለ የወደብ የሎጂስቲክስና የታዳሽ ኃይል ስምምነቶችን እንዲፈራረሙ ምክንያት ሆኖላቸዋል። በሌላ በኩል ደግሞ ሳጥኑ ሲከፈት የወጡት መከራዎች እንደሚታወሱት ሁሉ ይህ እርምጃ የሶማሊያን ሉዓላዊነት በመጣስ ቀጠናዊ ጦርነትን ሊቀሰቅስ የድንበር ይገባኛል ውዝግቦችን ሊያባብስና እንደ ግብጽና ቱርክ ያሉ የውጭ ኃይሎችን ጣልቃ ገብነትን በማፍጠን ቀጠናውን ወደማይወጣበት የፖለቲካ ምስቅልቅል ውስጥ ሊነክረው ሊዘፍቀው ይችላል። እኒህን ጥያቄዎች ለዛሬው ተወት አድርገን ኢትዮጵያ በሶማሌላንድ ዕውቅና ጉዳይ የቱ ይሻላት ይሆን? በዝምታዋ መቀጠል አይቻላትምና ዕውቅናውን መንፈግ አሊያ ጽዮናዊቷን ሀገር መከተል ይበጃት ይሆን ስንል ያሉትን መረጃዎች እያሰባጠርን ልንመለከተው እንሞክራለን። የሳሎን ቲዩብ ቤተሰቦች ተከተሉን፣ አብራችሁን ተጓዙ። አስቀድመን ኢትዮጵያ በአሁኖቹ ሁለቱ ሁነኛ ወዳጆቿ እስራኤልና ዱባይ መካከል ዲፕሎማሲያዊ መስቀለኛ መንገድ ላይ መቆሟን እንመልከት። እስራኤል ለሶማሌላንድ የሀገርነት ዕውቅና የሰጠች የመጀመሪያዋ አገር መሆኗን ተከትሎ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት እጅግ ፈታኝ በሆነ ዲፕሎማሲያዊ መስቀለኛ መንገድ ላይ ይገኛል። ኢትዮጵያ ከሶማሌላንድ ጋር ጠንካራ የንግድ ትስስር ያላት የበርበራን ወደብ የምትጠቀምና ወደ ሐርጌሳ መደበኛ በረራ የምታደርግ አገር ብትሆንም እስካሁን ድረስ ለሶማሌላንድ ይፋዊ ዕውቅና ከመስጠት ተቆጥባ ቆይታለች። አሁን ግን የቅርብ ወዳጇ የሆነችው እስራኤል ይህንን ደፋር እርምጃ መውሰዷ ኢትዮጵያ በጉዳዩ ላይ ያላትን የቆየ አቋም እንድትመረምር የሞራልና የፖለቲካ ጫና እየፈጠረባት ይገኛል።
የጉዳዩን ውስብስብነት ይበልጥ ያከረረው የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ የእስራኤልን ውሳኔ አለመደገፏ ነው። ኤሚሬትስና ኢትዮጵያ በሱዳን የእርስ በርስ ጦርነትና በሌሎች ቀጠናዊ ጉዳዮች ላይ ተመሳሳይ አቋም ይዘው ቢቆዩም በአሁኑ ወቅት በአቡዳቢ በኩል የሚታየው ተቃውሞ በአዲስ አበባ ላይ የዲፕሎማሲያዊ ጫና አሳርፏል። ኢትዮጵያ በአንድ በኩል ከእስራኤል ጋር ያላትን ታሪካዊ ወዳጅነት፣ በሌላ በኩል ደግሞ ከኤሚሬትስ ጋር ያላትን ሁሉን አቀፍ ትብብር ማመጣጠር ይኖርባታል። የቀጠናው የፖለቲካ ተንታኞች እንደሚጠቁሙት ኢትዮጵያ በዚህ ሰዓት የምትከተለው የዲፕሎማሲ ስልት በዝምታ መቆየት ሊሆን ይችላል። ኢትዮጵያ የእስራኤልን እርምጃ በይፋ ብትደግፍ ከሶማሊያ፣ ከአረብ አገራትና ከአጋሯ ኤሚሬትስ ጋር ግጭት ውስጥ ትገባለች የሚሉት እኒሁ ተንታኞች፣ በሌላ በኩል ደግሞ እርምጃውን ብትቃወም ከሶማሌላንድ ጋር ያላትን ወሳኝ የባህር በር የማግኘት ተስፋና ከእስራኤል ጋር ያላትን ወዳጅነት አደጋ ላይ ትጥለዋለች ባይ ናቸው። በመሆኑ በሁለቱ ተቃራኒ ፍላጎቶች መካከል ያለውን ሚዛን ለመጠበቅ ኢትዮጵያ በጉዳዩ ላይ ይፋዊ መግለጫ ከመስጠት ተቆጥባ የሁኔታዎችን መለዋወጥ በትዕግስት መከታተልን እንዳስተማማኝ አማራጭ እየወሰደች ያለችው ለዚህም መሆኑ ግልጽ ይመስላል። እናም አሁን የሚነሳው መሰረታዊ ጥያቄ የተባበሩት አረብ ኤሚሬትስ ድጋፍ ከእስራኤል የጸጥታ ዋስትና ጋር ተዳምሮ የኢትዮጵያን ስጋቶች ሊቀንሱ ይችላሉ ወይ የሚለው ጉዳይ ነው። እስራኤል ለአዲስ አበባ አስተማማኝ የሆነ የደህንነት መረጃ፣ የጸረ ሽምቅ ውጊያ ድጋፍና የጸጥታ ትብብር መስጠት ከቻለች ኢትዮጵያ የኤሚሬትስን የብድር ዋስትና ተቀብላ ወደ ሶማሌላንድ ዕውቅና ልታመራ ትችላለች። ይህ የጸጥታ ድጋፍ ከሌለ ግን ኢትዮጵያ ወደ ዕውቅና ከመስጠት ልትቆጠብ የመቻለው ዕድል ይሰፋል። በአጠቃላይ የእስራኤል ዕውቅና በአፍሪካ ቀንድ አዲስ የፖለቲካ ካርታ እየፈጠረ ባለበት በዚህ ወቅት የኢትዮጵያ መንግሥት በከፍተኛ ጥንቃቄ የታጀበ የዲፕሎማሲያዊ ጨዋታ ውስጥ ገብቷል። ይህ ዝምታ እስከ መቼ ሊቀጥል ይችላል? ወይስ መንግሥት የኢትዮጵያን ጥቅም ለማስጠበቅ ሲል የራሱን ውሳኔ የሚያሳውቅበት ጊዜ ይኖር ይሆን የሚለው ጥያቄ የዓለም አቀፍ ዲፕሎማቶችንና ተንታኞችን ትኩረት ስቧል። አሁን ባለው ሁኔታ ኢትዮጵያ ጥቅሟን ሳታጣ ስጋቶቿን የምታረግብበት ብልሃት የቀጣዩ ዓመት የቀጠናዊ ፖለቲካ አቅጣጫ የሚወስን ይሆናልም እየተባለ ነው። ይህን የኢትዮጵያን ዝምታ በመፍጠር ስሟን ያነሳናት ዱባይ ከዚህች ሶማሌላንድ ጋር ያላት ወዳጅነትስ እስከየት ድረስ ነው? የተባበሩት አረብ ኤሚሬትስ ሶማሌላንድን እንደ ነፃ ሉዓላዊ ሀገር በመደበኛነት አትቀበላትም። ይህን ትንታኔ እስከምታደምጡበት ሰዓት ድረስ ከተባበሩት መንግስታት አባል ሀገራት መካከል እስራኤል ብቻ ሙሉ ዲፕሎማሲያዊ ዕውቅና ሰጥታለች። ኤሚሬትስ ግን የሶማሊያን ሉዓላዊና ግዛታዊ አንድነት የሚደግፍ መደበኛ አቋሟን ቀጥላለች። የተባበሩት አረብ ኤሚሬትስ በሶማሌላንድ ዕውቅና ዙሪያ ያላት አቋም በስትራቴጂካዊ የኢኮኖሚ ጥቅምና በዲፕሎማሲያዊ ጥንቃቄ መካከል የሚካሄድ የተመጣጠነ ጉዞ ነው። ምንም እንኳን አገሪቱ እስካሁን ለሶማሌላንድ በይፋ ዕውቅና ባትሰጥም በተግባር ግን እንደ ሉዓላዊት ሀገር በመቁጠር ከፍተኛ ወታደራዊና የኢኮኖሚ ግንኙነት መስርታለች። በተለይም በዲፕ ወርልድ አማካኝነት በበርበራ ወደብ ላይ ያደረገችው ግዙፍ ኢንቨስትመንትና ወታደራዊ ካምፕ ለመገንባት የተፈራረመችው ስምምነት ኤሚሬትስ ሶማሌላንድን በቀይ ባህርና በኤደን ባህረ ሰላጤ ላይ እንደ ዋነኛ የጸጥታ አጋር እንደምትመለከታት ያሳያል። ኤሚሬትስ ዕውቅና ከመስጠት የምትቆጠበው ከአረብ ሊግና ከሶማሊያ ጋር የሚኖራትን ዲፕሎማሲያዊ ግጭት በመፍራት ቢሆንም አሁን ላይ እስራኤል የወሰደችው የዕውቅና እርምጃ ኤሚሬትስ ከመጋረጃ ጀርባ የምታደርገውን ድጋፍ ወደ ይፋዊነት ለመቀየርና እንደ ኢትዮጵያና ኬንያ ያሉ ሀገራትን በማስተባበር የሶማሌላንድን ዕውቅና ለማጽናት የፋይናንስ ዋስትና ሆና እንድትወጣ አዲስ ዕድል ፈጥሮላት፣ ይህም እንቅስቃሴ ኤሚሬትስ የአብርሃም ስምምነትን መርህ ወደ ምስራቅ አፍሪካ በማስፋፋት የራሷን ቀጠናዊ ተጽዕኖ ለማሳደግ የምታደርገው ጥረት አካል ተደርጎ ይወሰዳል። ይህ ሚዛናዊ አቀራረብ የኤሚሬትስን የውጭ ፖሊሲ ባህሪ በግልጽ ያንጸባርቀዋል። ከሶማሌላንድ ጋር ጥልቅ ትብብሯን መቀጠሏም የመንን እያመሱ ያሉት ሁቲዎችን ለመጋፈጥና የንግድ መስመሮቿን መጠበቅን የመሳሰሉ ጂኦፖለቲካዊና ኢኮኖሚያዊ ጥቅሞችን ያስገኛል። በተመሳሳይ ጊዜ መደበኛ ዕውቅና ሳትሰጥ ከሶማሊያ ጋር ግንኙነቷን በመጠበቅ የአፍሪካ ሕብረትና የአረብ ሊግ መርሆችንም ማክበርን በመምረጥ ዛሬም ሚዛኗን ለመጠበቅ እየጣረች ነው። ኢትዮጵያ ለሶማሌላንድ ዕውቅና መስጠት አለመስጠቷን ከራሷ የውጭ ጉዳይ ፍላጎቶች አኳይ ልናይ ብንሞክርስ ምን ርዕሰ ጉዳዮችን ማስታወስ ያሻን እንደሆነ ጥቂት ነጥቦችን እስቲ እናንሳ። አሁን የኢትዮጵያ የውጭ ጉዳይ ስሌት እየተመራ ያለው
ከጊዜ ወደ ጊዜ እየጨመረ በመጣው በዙሪያ ገባ ያለ የጸጥታ ስጋት የተነሳ ነው። አዲስ አበባ በግብጽ በሶማሊያና በኤርትራ መካከል እየተጠናከረ በመጣው የጸጥታ ትብብር ላይ ያላት ስጋት እየጨመረ መጥቷል። ኢትዮጵያ ይህንን የሶስትዮሽ ግንኙነት የባህር በር ለማግኘት የምታደርገውን ጥረት ለማደናቀፍና አገሪቷን በስትራቴጂ ለመክበብ የታለመ አድርጋ ትመለከተዋል። እነዚህ ስጋቶች ከግብጽ ጋር ካለው የረጅም ጊዜ የአባይ ወንዝ ውዝግብና በቅርቡ በሞቃዲሾና በካይሮ መካከል ከተፈጠረው መቀራረብ ጋር ተዳምረዋል። ሶማሊያ የባህር ግዛቷን ለመጠበቅ በሚል ከግብጽ ወታደራዊ ድጋፍ መጠየቋ የሚታወስ ሲሆን ይህም ኢትዮጵያ በሶማሌላንድ በኩል የቀይ ባህር በር እንዳታገኝ ለማገድ የተነደፈ ግልጽ ስልት መሆኑን መመልከት ብዙም አይከብድም። በተለይ ኢትዮጵያ ቀድሞ የባህር በር የማግኘት እቅዱ አካል አድርጋ ከሶማሌላንድ ጋር ተፈራርማው በነበረው ስምምነት ለሶማሌላንድ አገርነት የመስጠት እቅድ እንደነበራት አይዘነጋም። ያ ስምምነት በቱርክ አሸማጋይነት ከሶማሊያ ጋር በተደረሰ ስምምነት እንዳይተገበር ተደርጎ የነበረ ቢሆንም በተለይም ከኤርትራ ጋር በዚህ ጉዳይ ውጥረት ውስጥ መግባቷ ግብጽ፣ ሳዑዲ አረቢያ፣ ኤሪትሪያ፣ ጅቡቲና ሶማሊያ በቀይ ባህር ቀጠና ደህንነትና በወደብ ልማት ጉዳይ ለመስራት እየተንቀሳቀሱ መሆኑ ወደ ቀይ ባህር እንዳትወጣ የማፈን ስልት ሆኖ ተተርጉሟል። ስለሆነም ኢትዮጵያ ይህንን ከበባና ፖለቲካዊ አሻጥር ለመገዳደርና የባህር በር ፍላጎቷን ለማሳካት እስራኤል የደፈረችውን ሶማሌላንድን አገር አድርጎ የመቀበል መንገድ ዳግም ልትቀላቀል ትችላለች የሚል ትንተናም በሌላ ጫፍ እየተሰነዘረ እየተሰጠም ይገኛል። በሌላ በኩል ነገሩን ስንፈትሽ ደግሞ ኢትዮጵያ ለሶማሌላንድ ይፋዊ ዕውቅና እንዳትሰጥ እያደረጓት ነው ተብለው ተንታኞች የሚጠቅሷቸው ዋነኛ ነጥቦችን አሳጥረን ብናይ እይታችንን ሳያሰፋልን አይቀርም። ቀዳሚው ነጥብ በኢትዮጵያና በሶማሊያ መካከል ቱርክ አንካራ ውስጥ የተደረገው ስምምነት ጋር የሚያያዝ ነው። ይኸውም ኢትዮጵያ ከሶማሌላንድ ጋር የባህር በር በማግኘት ዙሪያ ያደረገችውን ስምምነት ተከትሎ የቱርኩ ኤርዶጋን የኢትዮጵያንና የሶማሊያ መሪዎችን ማጨባበጣቸው ይታወሳል። በዚያ የአንካራው ስምምነት ማግስትም ኢትዮጵያ ከሶማሊያ ጋር በማንኛውም ጊዜ ዓለም አቀፍ ሕግን በተከተለ መልኩ የባህር በር አጠቃቀም ላይ ስምምነት ላይ መድረስ ትችላለች ተብሏል። ይህ የስምምነቱ ነጥብም ለሶማሌላንድ ዕውቅና ከመስጠት ሊያስቆጥባት ይችላል እየተባለ ነው። ሌላኛው ነጥብ ሶማሊያን ከምንጎራበትበት የሶማሌ ክልል ሰላም ጋር ይያያዛል። የኢትዮጵያ ሶማሌ ክልል ከሶማሊያ ውጭ ትልቁ የሶማሌ ተወላጆች የሚኖሩበት አካባቢ ነው። ከሁለተኛው የዓለም ጦርነት በኋላ የነበረውን የታሪክ ጠባሳና ሁለቱ ሀገራት ያደረጓቸውን ሁለት ታላላቅ ጦርነቶች ስናስብ ኢትዮጵያ ወደ ዕውቅና መስጠት ብትሻገር በአሁኑ ወቅት ሰላማዊ የሆነውን የሶማሌ ክልልን ሊያናጋው ይችላል የሚለው ስጋት ሌላኛው ጫፍ ነው። ከዚህ ባለፈም ለሶማሌላንድ የሚሰጥን ዕውቅና እንደ ሉዓላዊነት መጣስ እየቆጠረች ያለችው ሶማሊያ በኢትዮጵያ ውሳኔ የሚቆጡ አገራትን አስተባብራ ላይ ታች የምትልበትን ዕድል የመፍጠሩ መዘዝ ነው። ምናልባት በመጨረሻ ነጥብ የኢትዮጵያ ዕውቅና የመስጠት ውሳኔ የቀጠናው መልህቅ የሆነችውን የኢትዮጵያን ሚናና ተጽዕኖ በእስራኤል ጥላ ስር ሊጥለው ይችላል የሚለው ጠበቅ ያለ ስጋት ነው። የሆነስ ሆነና የሳሎን ቲዩብ ቤተሰቦች ጽዮናዊቷ አገር ምን አስልታ ለሶማሌላንድ ዕውቅና ልትሰጥ ተዳፈረች አሊያም በጎ አለች ለሚለው ዋነኛ ተደጋጋሚ ጥያቄም ጥቂት ነገሮችን አንስተን እንውረድ። Federal government of Somalia has rejected የቀጠናው ተንታኞች እስራኤል ለወሰደችው ደፋር እርምጃ የተለያዩ ማብራሪያዎችን ይሰጣሉ። አንዳንዶች ይህ እርምጃ 1 ሚሊዮን ፍልስጤማውያንን ከጋዛ ወደ አፍሪካ ቀንድ ለማዘዋወር የሚደረግ ጥረት አካል ነው ብለው ሲያምኑ፣ ሌሎች ደግሞ በየመን ሁቲዎች ላይ የሚሰነዘረውን ጥቃት ለመመከት የታለመ መሆኑን ይጠቅሳሉ። እነርሱ እንደሚሉትም ሶማሌላንድ በቀጥታ ከየመን ፊት ለፊት የምትገኝ በመሆኗ እስራኤል እዚያ ወታደራዊ ተቋም እንድትገነባ የባብል አልመንደብ ሰርጥና የቀይ ባህር በርን እንድታገኝ እንዲሁም በምስራቅ አፍሪካ ላይ ተጽዕኖ እንድታሳርፍ ያስችላታል ይላሉ። በተለይም ወደ እስራኤል የሚጓዙ የጭነት መርከቦች በሲዩዝ ቦይ በኩል እንዳያልፉ በታገዱበት ወቅት ይህ ትልቅ ፋይዳ እንዳለው የአገሪቷ ፖለቲከኞች ሲወተውቱ እንደነበረም ይታወሳል። ሌላኛው ግብ በቱርክ የሚመራውን ተጽዕኖ መመልከት እንደሆነ ይጠቅሳሉ። አንካራና የተባበሩት አረብ ኤሚሬትስም በዚህ የአፍሪካ ቀንድ ውስጥ የተለያዩ ወታደራዊ ካምፖች ሲኖራቸው ዝም ብላ የተመለከተችው እስራኤል ከባለፈው የኢራን ጦርነት ወዲህ ግን ወደዚህ የአፍሪካ ጥጋት ጦሯን ማቅረብ አስገዳጅ መሆኑ በግልጽ እንደታያት ብዙዎች ይስማማሉ። ይህም ለሰሞነኛ ውሳኔዋ ሊጠቀስ የሚችል ምክንያት ተደርጎ ሊወሰድ ይችላል ይላሉ ተንታኞቹ። ቱርክ የእስራኤልን እርምጃ በይፋ ብታወግዝም
የሁሉም አይን ያረፈው በፕሬዝዳንት ረሲፕ ታይፕ ኤርዶአን ላይ ነው። ፕሬዝዳንቱ ማክሰኞ ዕለት ከሶማሊያው አቻቸው ጋር በመገናኘት በቱርክ መርከብ በሶማሊያ የባህር ዳርቻ የተካሄደውን የኃይል ፍለጋ ጥናት ውጤት ይፋ ያደርጋሉ ተብሎም ይጠበቃል። እንደ አውሮፓውያን ዘመን አቆጣጠር ከ2023 ጀምሮ የቱርክና የእስራኤል ግንኙነት በፍጥነት እየተበለሻሸ መጥቷል። አንካራ እስራኤልን በጋዛ የዘር ማጥፋት ወንጀል ትፈጽማለች ስትል ትከሳታለች። ይህም ባለፈው ዓመት ቱርክ በእስራኤል ላይ የንግድ ማዕቀብ እንድትጥል አድርጓታል። ባለፈው ዓመት የሶሪያው የባሽር አልአሳድ አገዛዝ መውደቁን ተከትሎ ውጥረቱ ይበልጥ በርትቷል፣ ጠንክሯል፣ አይሏል። እስራኤል የተማከለ አስተዳደር የሌላት ሶሪያን ስትደግፍ፣ ይህ ደግሞ በሰሜን ምስራቅ ሶሪያ በኩርዶች ቁጥጥር ስር ያለውን አካባቢ የምትሰጋውን ቱርክ የሚጻረር አቋም ሆኖ ተወስዷል። ባለፈው መስከረም ወር ቱርክ ከሐማስ ጋር የተደረገውን የሰላም ስምምነት በማሸማገል ረገድ የተጫወተችው ቁልፍ ሚናና ዋሽንግተን የቱርክ ጦር በጋዛ እንዲሰፍር መጠየቋ እስራኤልን ይበልጥ ስጋት ላይ ጥሏታል። ለዚህም ምላሽ በሚመስል መልኩ ጠቅላይ ሚኒስትር ኔታንያሁ ከግሪክና ከቆጵሮስ ጋር ያላቸውን አጋርነት አድሰውታል። ይህም ወታደራዊ ጥምረት ሊፈጥር እንደሚችል አመላካች ነው እየተባለለትም ይገኛል። የእስራኤል ለሶማሌላንድ ዕውቅና መስጠት በዋናነት በአፍሪካ ቀንድና በቀይ ባህር አካባቢ ያለውን የቱርክና እስራኤልን ፍክክር ያባብሰዋል እያስባለ ያለውም ለዚሁ ነው። እነዚህን ነጥቦች ቁጠኛው የሶማሊያው ፕሬዝዳንት ከሰሞኑ በቅጡ አስቀምጠውታል። ሶማሌላንድ ከእስራኤል የአገርነት ዕውቅና ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአደባባይ ሲናገሩ ተደምጠዋል። separate from Somalia, they are going to become an independent state. ፕሬዝዳንቱ ለአልጀዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ እንደተናገሩት ባለም መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሌላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎች ሶማሌላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉም አስጠንቅቀዋል። በእርግጥ እነዚህ የፕሬዝዳንቱን ንግግሮች ሶማሌላንድ በይፋ ተቃውመዋለች። አንዳቸውም ጉዳዮች ላይ ስምምነት አላረኩም ብላለች። እንመናት ወይ ለሚለው ጥያቄ ቀጣዮቹ ከፊታችን ያሉት ወራት ምላሽ ይሰጡናል። ግብጽ በፕሬዝዳንት አብዱልፈታህ አልሲሲ አማካኝነት የጀመረችውን ኢትዮጵያን በዚህም በዚያም የመክበብ ስልት አጠናክራ በመቀጠል በጅቡቲ የመጀመሪያውን የግብጽ ባንክ የከፈተች ሲሆን አሁን ደግሞ በዶራሌ የኮንቴነር ተርሚናልና በሎጂስቲክስ ዘርፍ ላይ ትልቅ ድርሻ የሚኖራቸውን ስምምነቶች አጽድቃለች። ይህም ግብጽ በጅቡቲ በኩል ያላትን ኢኮኖሚያዊና ወታደራዊ መገኘት ይበልጥ በማጠናከር በቀይ ባህር ደቡባዊ መውጫ ላይ ቃሏ የሚሰማ የሚደመጥ አገር ለመሆን መዘገጃጀቷን ያሳያል እያስባለም ነው። ይህ የግብጽና የጅቡቲ ስምምነት ለኢትዮጵያ ምን ትርጉም አለው የሚለው ጥያቄ በአሁኑ ወቅት በተንታኞች ዘንድ ትልቅ አጀንዳ ሆኗል። ኢትዮጵያ 95 በመቶ የሚሆነውን የወጪና ገቢ ንግዷን የምታከናውንበት የጅቡቲ ወደብ አሁን በግብጽ የኢንቨስትመንትና የቴክኖሎጂ አቅም ስር እየወደቀ መምጣቱ ለኢትዮጵያ የብሔራዊ ደህንነት ስጋት እየሆነ መሄዱ አይቀሬ ይመስላል። ግብጽ በጅቡቲ የሎጂስቲክስ ማዕከል መገንባቷና በመሰረተ ልማት ግንባታዋ ላይ ቀጥተኛ ተሳትፎ ማድረጓ አስፈላጊ በሚሆንበት ጊዜ በኢትዮጵያ የንግድ መስመር ላይ ጫና የመፍጠር አቅምም ይሰጣታልና ይህ እርምጃ ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር በር ስምምነትን ተከትሎ ግብጽ በምስራቅ በኩል ሶማሊያን በሰሜንና ደቡብ ምስራቅ ደግሞ ኤሪትሪያንና ጅቡቲን በመጥቀም ኢትዮጵያን በተጽዕኖ ቀለበት ውስጥ ለማስገባት ለጀመረችው ስልት ትልቅ ስኬት አድርጋ ለመውሰዷ የካይሮ ጋዜጦችን ማገላበጥ ብቻ ይበቃል። በተለይ በዶራሌ ወደብ ላይ የሚገነባው የፀሐይ ኃይል ማመንጫና የወደብ ማስፋፊያ ፕሮጀክት ግብጽ በጅቡቲ ውስጥ ያላትን ተሳትፎ ከዲፕሎማሲ ወደ ጠንካራ ኢኮኖሚ ትስስር ቀይራዋለች። ግብጽ በጅቡቲ በኩል የምታሳየው ይህ አካሄድ ኢትዮጵያ የራሷን የሆነ የባህር በር ለማግኘት የምታደርገውን ጥረት ይበልጥ አስቸጋሪ ያደርጓል አስብሎለታል። እናሳ ምናልባትም ይህን ትንታኔ እያደመጣችሁ ሳለ የአዲስ አበባን ውሳኔ እናደምጥ ይሆናል። ውሳኔውን ተከትለንም የምንለው አይጠፋምና እስከዚያው ደና ሰንብቱ።